መልሽልኝ እባክሽ ቤት ልለምንሽ። ለምን አይገላትም ከፈለገ የኔ ልጅና የሚገለው አንቺን መታሽ ዞሩን አከረርሽው እሺ መቼም አታገኛት ዝም በይ አለ ለምን ዝም እላለሁ ማን ጥሩ አደረግሽልኝ ላይ እኔ እንደርካሽ ማየት የማያቆመው ማን ነው ብቻ አንድ ፍሬ ህፃን ልጅ ምን አደረገሽ ምን አጠፋች አላውቅም በፊትሽ ላንቺ ስከራከራል ነበር ሲገፈትረኝ እያየሽ ነው አይደል ውጣልኝ ይሄ እኮ ቤቴ ነው እሱን አባትህን እንጂ እኔን አይደለም የምጠይቀው እጠይቅሻለሁ ልጠይቀኝች አሁን ልብሴ ልቀይር ነው ውጣልኝ እንዴት ነው ይሆንሽ ያለሽው እንዴትም ቢሆን ያንተ ጉዳይ አይደለም አሁን ልብሴ ልቀይር ውጣልኝ ምን አስደነገጠ ማግኘና ሰራውታል ማን ያመጣልኛል እኔ እኮ ህፃን ልጅ አይደለሁ ድንገት መጥተህ ታዲያ እንደዚህ ትለኛለህ እኔ ጋር እኮ ምንም ንብረት የለም ቤት ግን አለ እሱን ማስይዤዋለሁ እየተጣላ ነው እኔ ምንም አይነት ጸብ ውስጥ የለሁበትም እሱ ሌላ ወረቀት ሲሰበስብ እኔ ደግሞ የእሱ ጉድ የያዘበትን ወረቀት ወስድበታለሁ ናት ይሄን ሁሉ ለማድረግ ጊዜ የለም ወይ እሺ ቀጥታ ሄጄ ላናግረው አላውቅም ግን በቃ የሆነ ነገር አድርግ ዓለም ያለችበት እናውቃለን ጥሩ አሁን ልንግባባ ነው ማለት ነው እኮ አይደሉም እሷ ደግሞ በጣም ህፃን ልጅ ናት ያገኘህበት ቦታ ስጣቸው እኔ ደግሞ ያለችበትን እነግርሃለሁ መረካከብ በሚለው እንስማ እባክህ ጋሽ ልጁ ይመልስልኝ ቱት እንደዚህ አይነት ጨዋታ አልወድም ዓለሜን ካልሰጠሽኝ ልገላት ይችላል ከዛስ አንተ የምትኖር ይመስልሃል አዎ ይመስለኛል ያለ ሞትን እየናፈከው በየቀኑ እንድትሞት ነው ማደርግ ልጄ ብቻ አንድ ነገር ነው ምን እቺ ትሁት ናት እንዴ እየመጣችሁ ነው ደህናሽ ልክ አዲስ አበባ ስትደርሱ ንገሩኝ ደውሉልኝ ትሰሚያለሽ እከክሽን ያራገፍኩልሽ እኔ ነኝ የገንዘብ እከኬን ብታራግፍልኝ ያንተን የክፋት ተንኮል እያከኩልህ መሰለኝ በአንቺ በኩል ያለውን ጉዳይ ትዕግስት ያልኩል የፈለከውን መወሰን ትችላለህ ካለ ንብረት ላይ 80% እኔ ጋር መሆኑን እንዳትረሳ ምን እባክህ ሰምተሃል ምንም አዲስ ነገር አላወራሁም አሁን ተወኝ በእናትህ ሰውዬ ናቲ መጀመሪያ ላይ የእናቱን ንብረት ገዛኸኝም በሰላም ጠይቆት ቢሆንም ገዛኸኝ ደግሞ ንብረቱ ሊሰጠው አልፈለገም። ለምን ከተባለ አለሜ ራሱ ለዛ ሁሉ ጊዜያት ሲያሰቃያት የነበረው ንብረቷን ስለወሰደ ነው። አሁንም እሷን መግደል የሚፈልገው እሷ ወደ ጤንነቷ ከተመለሰችና ሰው እሷን ካያት ይሄ እጄ ላይ ያለውን ንብረት ትወስድብኛለች፣ ያኔ ደግሞ እኔ ባዶ እጄን እቀራለሁ በሚል ነው አሁን ላይ አለሜን መግደል አጥብቆ እየፈለገ ያለው ማለት ነው። ለንብረት እንደዚህ የሚሆን ገዛኸኝ ደግሞ ናቲ እዚህ ጋር የእናቴን ድርሻ ስጠኝ ሲለው ሊሰጠው አልፈለገም ማለት ነው። ናቲም ለዛ ነው አሁን ላይ በራሴ መንገድ ንብረቱን የማገኝበትን ነገር ማፈላለግ አለብኝ፣ በዛውም ደግሞ የትሁትን ልጅ አድናለሁ በሚል አሁን ላይ ከገዛኸኝ ስር አንዳንድ ፋይሎችን እየወሰደ ያለውና ምናልባትም ገዛኸኝን ሊያስፈራራ ይሁን ወይ ደግሞ እውነት ይሁን ባይታወቅም የራሱን ጠበቃ ስለዚህ ጉዳይ እንዳናገረው ለገዛኸኝ ነግሯል ማለት ነው። በስተመጨረሻም ፋይሎቹን ወስዶበት በዛ ፋይል እሱን አስፈራርቶ ይሄንን ፋይል መልሰ ማግኘት ከፈለክ የትሁትን ልጅ የት እንዳደረካ ንገረን ወይ ደግሞ ከወሰዳችሁበት ቦታ መልሷት የሚለውን ነገር በዛ ነገርም ሊያስፈራራው ሊሆን ይችላል ማለት ነው። ገዛኸኝ ደግሞ የሆነ ሰው በስልክ እያናገረ ነበር። አዲስ አበባ ስትገቡ ደውሉልኝ እያላቸው ነውና ያ የደወለላቸው ሰዎች ማን ናቸው? ምናልባትም እዛ ልኮ የትሁትን ልጅ አግቶ እንዲይዟት ያደረጋቸው ሰዎች የትሁትን ልጅ ወደ አዲስ አበባ እንዲያመጧት እያደረገ ነው ወይስ ምንድን ነው የሚለው ነገር ባይታወቅም አሁን ላይ የሆነ ሰዎችን እያናገረ ነው። አዲስ አበባ ስትደርሱ ደውሉልኝ ብሏቸዋል ማለት ነው። ምናልባትም የትሁትን ልጅ በአካል ይዞ መጥቶ እኔ ጋር ያለችው እዚህ አዲስ አበባ አስቀምጫታለሁ፣ ልጅሽም ማግኘት ከፈለግሽ አለሜ የት እንዳለች ተናገር የሚለውን ነገር በዛም ሊያስፈራራት ሊሆን ይችላል ማለት ነው። ትሁት አሁን ላይ በጣም ተጨንቃለች። የልጇ ነገርም እዛ ጋር በጣም አስጨንቋታል። እዚህ ጋም የአለሜ ነገር በጣም አስጨንቋታል ማለት ነው። እሷ አሁን ላይ አለሜ ልስጣቸውና እነሱ መልሰው ልጄን ከሰጡኝ በኋላ ልጄን ደግሞ አስተማማኝ ቦታ አስቀምጬ መልሼ አለሜን አድናታለሁ እንዳትል ገዛኸኝ አለሜ ወዲያውኑ እጁ እንደገባች እሷን መግደል ይፈልጋል። ባለፈውም እንዳየነው በመርፌ ሊገላት ሲል ነበር። ትሁት ደግሞ እሷን ከዛ ያወጣቻትና የካሌብ አባት እንዲያገኛት አድርጋ ያዳነቻ ማለት ነው። አሁን ደግሞ ይሄንን ነገር ካደረገች እንደሚገላት ስለምታቅ በጣም ተጨንቃለች ማለት ነው። ግን ደግሞ ገዛኸኝን ያለችው አለሜ የት
እንዳለች አውቃለሁ፣ ልጅ የመልስልኝና አለሜን እሰጥሃለሁ ብላው ነበር። ገዛኸኝ ደግሞ እንደሷ ብልጥ ነውና መጀመሪያ ርክክብ ብናደርግ ይሻላል፣ አለሜን ስጭኝና እኔ ደግሞ ልጅሽን እሰጥሻለሁ የሚለውን ነገር ነው እሱ እዛ ጋር ያቀርብላል ማለት ነው። ምናልባት ትሁት እዛ ጋር ያሰበችው እሱ ልጄን ለእህቴ ከሰጣት እኔ ደግሞ አለሜን አሳይሃለሁ ብዬ እዚህ ጋር እሸውደዋለሁ የሚለውን ነገር አስባም ሊሆን ይችላል። ገዛኸኝ ደግሞ በቀላሉ ሊሸወድላት አልቻለም ማለት ነው። ሌላው ነገር ደግሞ የትሁት እህት ራሱ አሁን ላይ ትሁትም በጣም ተቀይማታለች፣ በጣም ተናዳባታለች ማለት ነው። ከዚህ በፊትም ተመስገን የሚባል የትሁት የቀድሞ ፍቅረኛ ትሁትን ጠልፎ የወሰዳት የህፃኗ አባት በህፃኗ አስፈራርቶ ትሁትን ሲያደርጋት የነበረውን ነገር አይተናል። እህቷ ደግሞ አሁንም ለአለሜ ብላ እዚህ ጋር ልጇ መታገቷን ስታይ አሁን ላይ በትሁት በጣም ተናዳለች ማለት ነው። አንቺ ስለወለድሻት ብቻ እናት አትባይም? እንዴት ነው እንደዚህ መታረጊው? ለምን አርፈሽ ስራሽን አትሰሪም? አንቺ ፖሊስ ነሽ ወይስ ምንድነው? እሱ ለምንስ ነው በሁሉም ነገር ጥልቅ የምትዩ በሚለው አሁን ላይ ትሁት ላይ በጣም ተናዳለች ማለት ነው። ትሁትም ምንም ማድረግ አይችልም። እዛ ጋር እየገደሏት እያሰቃዩት እያየች ዝም ማለት አልቻለችምና ለዛም ነው እዚህ ጋር አለሜን ላድን በሚለው ልጇን አደጋ ላይ እየጣለችው ማለት ነው። ሌላው ነገር ደግሞ የቤቲ ጉዳይ ነው። ቤቲ አሁን ላይ በጣም ተቀይራለች። መጀመሪያ ላይ ትሁትን ለማገዝ እዛ ጋር መልካም ሰው ለመሆን ብትሞክርም ግን ደግሞ ናቲ በተናገራት ንግግር አሁን ላይ በጣም ተናዳለች። ናቲ ላይም ተቀይራለች፣ ገዛኸኝ ላይም ተቀይራለች። ዛሬ እንደውም ገዛኸኝ ስታስፈራራ ነበር፣ አርፈ ብትቀመጥ ይሻልሃል፣ ካልሆነ ግን የንብረቱ 80% በእጄ ነው ያለው በሚለው ገዛኸኝን ለማስፈራራት ሞክራ ነበር። ገዛኸኝም ትንሽ ደንገጥ ያለ ይመስላል ማለት ነው። ያ ማለት እዚህ ጋር ቤቲ የንብረቱ 80% በእጄ ስላለ እዚህ ጋር ካንተ ጋር ብንጣላና ካንተ ጋር ብንለያይ ራሱ እኔ ደግሞ ንብረቱን ይዤ እሄዳለሁ የሚለውን ነገር ያሰበች ይመስላል። ገዛኸኝም ለዛን ይደነገጠው። ግን ደግሞ እሱም የተናገራት ነገር ያንቺ ነገር በጣም እየበቃኝ ነው፣ ባንቺ ላይ ትዕግስቴን እየጨረስኩ ነው እያለ ነውና ምናልባት አይታወቅም ቀጣዩ የሱ እርምጃ ደግሞ ቤቲን ማሰቃየት ሊሆን ይችላል ማለት ነው። ምናልባትም አለሜ ላይ ያደረገውን ነገር እሷ ላይም ሊያደርግ ይችላል። ቤቲ በዚህ ልክ ገዛኸኝም ባትዳፈረው ይሻላታል ማለት ነው። እዛ ጋር የልጁን እናት እንደዛ ያሰቃየ ሰውዬ ከዚህ በፊት ብዙ ሀብት አብሮ ያፈሩ ብዙ አመታትን አብሮ የኖሩ ሚስቱን እንደዛ ያሰቃየና አሁን ደግሞ እሷን ለመግደል እያፈላለገ ያለ ሰውዬ እኔን ምንም ነገር አያደርገኝም ንብረቱ በእጄ ነው የሚለውን ነገር እንደዚህ አይነት እሳቤ ይዛ ከሱ ጋር ሰጣ ገባ ውስጥ መግባት የለባትም ማለት ነው። ምናልባትም አለሜን ካጣት የአለሜን ንዴት ራሱ እሷ ላይ ሊወጣ ይችላል። አሁን ላይ ቤቲ ደግሞ የምታስበው ቀን ቀን ቤት ቁጭ ብዬ ትሁትን ስጠብቃት ነው የምውለው፣ ማታ ደግሞ አንተ ቤት ስለምትገባ አንተ እየጠበካት እደር፣ እኔ ደግሞ ውጪ እየተዝናናው ላምሽ በዛውም ልደር የሚለውን ነገር ያንን ነገር ፍላጎቷን እየነገረችው ነው። ይሄ ነገር ደግሞ ገዛኸኝም በጣም እያስቀየመው ነው። እሱ እያላት ያለው አንቺ ባለትዳር ነሽ አርፈሽ ቁጭ በይ የሚለውን ነገር ነው እሱ እየነገራት ያለው። ቤቲ ደግሞ ወጣት ነኝ ዘና ማለት አለብኝ፣ አንተ እያወጣ እያዝናናኸኝ አይደለም የሚለውን ነገር ነው እሷ የምታስበው። መጀመሪያ ላይ ለንብረት ለገንዘብ ብላ አባቷ የሚሆነውን ሰው አግብታለች። ግን ደግሞ እዚህ ጋር ከወጣት ጋር መዝናናት ትፈልጋለች። ለዛም ነው እዚህ ጋር ናቲን ተመኝታ አፍቅራ ከሱ ጋር መሆን የፈለገችውና ናቲ ደግሞ ይሄንን ነገር ሊያደርግላት አይችልም። የመጀመሪያ ቀንም ከሷ ጋር የተኛው እናትህን አሳይሃለሁ እናትህ የት እንዳለች አውቃለሁ ስላለችው ነው እንጂ ናቲ እንደዚህ አይነት ነገር የሚያደርግ ሰው አይደለም ማለት ነው። ቤቲ ደግሞ ያ ነገር እንዲቀጥል ብትፈልግም ግን ደግሞ ሊሆንላት አልቻለም። ናቲ እዛ ጋር እናቱን እንደማትሰጠው ሲረዳ በስተመጨረሻም እሷ ላይ ተቀይሮ ነው ባለፈውም ያደረግኩት እኮ አንቺ እናቴን አሳይሃለሁ ስላልሽኝ ነው እንጂ ለአንቺ ምንም አይነት ስሜት ኖሮኝ አይደለም በሚለው እሷን ስሜቷን የሚጎዳት ነገር ተናግሯት ነበር ማለት ነው። ሌላው ነገር ደግሞ የአለሜ ነገር ነው። አለሜ ባለፈው የካሌብን አባት ልጄን ካላወቅ እንዴት ነው እኔ ልታግዘኝ ያሰብከው? እንዴትስ ነው አንተን ያመንኩት? ትሁትንስ ለምንድን ያመንኳት? እናንተስ ማናችሁ? በሚለው ከካሌብ አባት ጋር ሌላ ሰጣ ገባ ውስጥ ለመግባት ወይ ደግሞ ከሱ ጋር ለመጣላት ፈልጋ ነበር። ግን ደግሞ የካሌብ አባት እሷ የምትፈልገውን ነገር ሊያደርግላት እሷ የጠየቀችው ልጄን አፍቆኛል፣ ለብዙ አመታት ልጄን ሳላይ ቆይቻለሁ፣ ልጄን አሳየኝ በሚለው አስጨንቃው ነበር። ዛሬ ደግሞ የካሌብ አባት ወደ ልጇ እየወሰዳት ለሚመጣው ለሚከሰተው ነገር ደግሞ እኔ ኃላፊነቱን አልወስድም ብሎ እዛ ጋር ምናልባት ገዛኸኝ ይሄንን ነገር ካወቀ እሷንም ልጇንም ሊያደርግ የሚችል ነገር ሲነግራት አለሜ ደግሞ ቆም ብላ ስታስብበት ይሄ ነገር አደጋ እንዳለው ስታቅ ነው
ተመልሳ ወደ ቤት ከካሌብ አባት ጋር በሰላም መቀመጥ የሚለውን ነገር የወሰደችው ማለት ነው። እውነት እዛ ጋር አለሜና ናቲ ተገናኙ ማለት አለሜ ራሱ ተመልሳ ወደነ ካሌብ አባት ቤት ብትቀመጥ፣ ናቲ ደግሞ እዚህ ጋር ስሜታዊ ነው። በጣም ነው የሚናደደው። እናቴን እንዲያደርገህ እንደዚህ አሰቃይተህ እናቴ እንደዚህ ተጎሳቁላ ምናምን የሚለውን ነገር ሄዶ ከገዛኸኝ ጋር እንደዛ አይነት ሰጣ ገባ ውስጥ መግባቱ አይቀርም። ገዛኸኝ ደግሞ ያኔ አለሜና ናቲ እንደተገናኙ ግልጽ ይሆንለታል። ወዲያውኑ ደግሞ ሊያደርግ የሚችለው ናቲን ማስወገድ የሚለውን ነገር ነው ማለት ነው። ከዚህ በፊትም እሱን ለመግደል ሽጉጥ አውጥቶ ሽጉጥ ደቅኖበት ስለነበረ ማለት ነው። እናም ደግሞ በተደጋጋሚ ቤቲ ራሱ ሲላት የነበረው ይሄ ልጅ የሆነ የሚያሰጋኝ ነገር ይዞብኝ ከመጣ እሱን ከማስወገድ ወደ ኋላ አልልም፣ እኔ ብቻዬን ዘና እያልኩ መኖር ነው የምፈልገው የሚለውን ነገር ነው የሚያስቡና እዚህ ጋር ከእናቱ ጋር እንደተገናኘ ካወቀ ምናልባትም አንድ ላይ ሆኖ ንብረቱን ይቀሙኛል የሚለውን ነገር ያስባል። ለምን ከተባለ እዚህ ጋር ያለው አሁን ቤቲ 80% በእጄን ያለው የምትለው ንብረት የአለሜ ስለሆነ ያንን ነገር ይወስድብኛል። አንድ ላይ ሆኖ ይተጋገዛሉ። እናም ደግሞ አለሜ ራሱ ከዚህ በፊት የምታውቃቸው ሰዎችን እያናገረች ንብረቷ የሚመለስበትን ሁኔታ ያመቻቹላታል የሚለውን ነገር ስለሚያስብ ገዛኸኝ ደግሞ ያ ነገር እንዲሆን አይፈልግምና ወዲያውኑ እዚህ ጋር ናቲን ማስወገድ የሚለውን ሐሳብ ያስኬዳል ማለት ነው።